የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እና እግዚአብሔር ይመስገን የአምልኮ ህይወት የዘወትር የአምልኮ ህይወት የስግደቱን ጉዳይ ስፔሻሊ በጣም ትልቅ ለውጥ እንዳመጣበት ያደረገኝ ትምህርታቸው ነው። የአምልኮ ህይወት የአምልኮ ስግደት ማለት ለስላሴ ለእግዚአብሔር የምትሰግዱት ነው ብሎ በቃ ያስተማሩት ነገር እንደማይቋረጥ ዛሬ አሁን በዓለ ሃምሳ ስለሆነ አይሰገድም ምናምን ይለዋል። ግን ደግሞ ሱራፌል ኪሩቤል ሱራፌል ያለማቋረጥ ቅዱስ ቅዱስ እያሉ ይሰግዳሉ ተብለም ቃሉ አለ ያለማቋረጥ እንትንም ላይ ስትገባ በዓለም ላይ ይሰግዳል ማለት ነው። የአምልኮ ስግደት አይቋረጥም። ለስላሴ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ እያልክ ለአብ ለወልድ ለመንፈስ ቅዱስ ለስላሴ ለቅዱሳን አይደለም፣ ለእመቤታችን አይደለም፣ ለስላሴ የእግዚአብሔር ህቡ ስሞችን እየጠራ የምትሰግደው ስግደት የአምልኮ ስግደት። ቅዱስ 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 እያሉ ያለማቋረጥ ይሰግዳሉ አይደል? ኪሩቤል ሱራፌል አራያ መላእክትን አርገን እንሰግዳለን። በዘወትር ጸሎትም ውስጥ እኮ አለ አይደለ? የዘወትር ጸሎት መግቢያው ላይ አለ አይደለ? አንድ ስግደት ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እንሰግዳለን 3 ጊዜ በል ይላል አይደል? በአፍ ነው ታዲያ እንትን የምትለው መስገድ በአፍ ነው። በተግባር መስገድ አለብን አይደል? ካልሆነ ወይ እንደዚህ የሚሉት አሁን ይሄንን የተግባር ነገር ወጥኔ እንደዚህ ተናግሬ ዱረድ እንዴ እሺ ልቀቅልኝ ለሳሚ እሺ ይቅርታ ማለት ሱሪ በጣም ሳሚ ታውቂያለሽ እኔ ያለፍኩባቸውን የመጣሁባቸውን ህይወቶች ታውቂያለሽና እስቲ ነው ማሳለፍባቸው ጊዜያቶች አሉ። ከእግዚአብሔር ጋር ብዙ ነገር እንትቻለሁ፣ ብዙ ነገር እናቆሜ፣ ብዙ ነገር መልካም ነገሮችን ሁሉ መጥቼበታለሁ። እግዚአብሔር ይመስገን። አሁን ላይም እንደ ህጉ እሰግዳለሁ፣ ጾማለሁ፣ እጸልያለሁ፣ ማድረግ ያለብኝ ነገር በጠቅላላ አደርጋለሁ። ነገር ግን በአንድ አባት ብቻ አላምንም፣ ወይ ደግሞ በአባቶች ነገር አላምንም። ይቅርታ አድርጉልኝ ማስቀየማችሁም ሰዎች ካላችሁ ማለት ነው። በጣም ይቅርታ። ስግደቴን አላቋረጥም፣ ስግደቴን እሰግዳለሁኝ፣ ጾማለሁ፣ እጸልያለሁ፣ ማድረግ ያለብኝ ነገር አደርጋለሁ። ነገር ግን ከእግዚአብሔር ጋር ያለኝን ቃል ብቻ ነው እንጂ የምገናኘው በአንድ አባት አላምንም፣ ማመንም አልፈልግም። ምክንያቱም እግዚአብሔር በቃሉ በጾም በጸሎት በስግደት በቅዱስ ቁርባን ኃይል እንደሚነሳና ግርማ እንዳለ አምናለሁ። እና አንዳንድ ጊዜ ሰዎች የሆነ ጊዜ ስላየው ነው እኔ አንድ ጸበል ቦታ ሄጄ 7 አባቶች ነበር የነበሩት፣ ንስሐ የሚሰጡ 7 አባቶች ነበር የነበሩትና 7ቱ ላይ የተደረደረ ምእመን ነበር። አንድ አባት ሲመጡ ግን አንድ አባት ላይ ነው ሄዶ 7ቱም የተደረደረ ሰውዬና ከዛ አባት የሚያገኙት ጥቅም ምንድነው? ከእግዚአብሔር ነው የመጡት? ሊጸበሉ ሊጠመቁ የራሳቸውን ሊያገኙ ነው የመጡት? ወይስ ደግሞ ከአንድ አባት ብቻ ድህነት የሚገኝ ነው ያክል ተረባርበው ነው የመጡት የሚል ነገር አለኝ። ከዛ በመቀጠል ደግሞ የሰው ልጅ ፈተና አለበት። ማንም የሆነ ኮተት ምናምን ፈተና የሚገባብህ የሚሰራብህ ምናምን ነገር አለ። እኔ አንድ ነገር አምናለሁ፣ የእግዚአብሔር ኃይል የሚሰራው በጾም በጸሎት በስግደት ውስጥ የመጣብህን መቅሰፍት ወይም ደግሞ ሌላ ሰው ላደረገብህ ነገር በጠቅላላ የሚያነሳ አንድ አምላክ አለ ብዬ አስባለሁ እንጂ ቢሆን አባት ኃይል የሆነ አባት ላይ ሄጄ በሚደረግ ነገር ይሆናል ብዬ አላስብም። በፍጹም አላምንም። ግዴታ ነው ሰው ልጅ ላይ ብዙ ነገር ይደረጋል። ነገር ግን አይዶን ነው አላምንም። እናንተ በምትሄዱበት ልክ
እንደዚህ ምናምን ብዬ አላምንም። ምክንያቱም እኔ ብዙ ነገሬን ያጣሁት ብዙ ነገሬን ነው ያነሳሁት። በጾሜም በስግደቴም በጸሎቴም ብዙ ነገር ከኔ ህይወት ውስጥ አንስቻለሁ። ጸሎት ባለማድረጌ ባለመስገዴ ከእግዚአብሔር በሆነች ትንሽ ነገር እኔና ሳሚ እናውቃለን የአባቶች የሆነ ያየናቸው ነገሮች አሉ በሰራ በእነሱ ንቀቶች በመራቂ እና ጸሎት ማቆሜ ስግደት ማቆሜ ከቤተ ክርስቲያን በትንሹ መራቄ ምን ያህል እንደጎዳኝ ያውቃለሁ። አሁን ደግሞ ጸሎት መጀመሬ ምን ያህል እንደለወጠልኝ ስግደት መጀመሬ ምን ያህል እንደለወጠልኝ ያውቃለሁ። ነገር ግን መምህርንትና ብዬ መቀጠል አልፈልግም። የሰው ልጅ የሚያድነው ከእግዚአብሔር ጋር የሚገናኘው ህይወት እንጂ አንድ መምህርን የተከተለ ህይወት አይደለም። አንዳንድ ጊዜ መዳንን መፈለግ ይኸውልህ እና ለምሳሌ አሁን ይሄን አስተያየት ሰጠው ማለት ነው ቪዲዮ የሰሩ ወይም ደግሞ እዚህ ጋር እሳቸው ትምህርት ብቻ ነው እሳቸው ብቻ ናቸው አዳኝ የሚል ሰው ሲኖር ይሄ ትክክል አይደለም። ግን አሁን ላይ ድምፅ አይሰማም። ሳሚ አይሰማም? ድምጼ አሁን ይሰማል። አሁን ይሰማል? እሺ ይኸውልህ ማለት የምትናገረው ነገር ልክ ነው። እኔ የሚጣ ነገር የለውም። ግን አሁን ይሄ ትክክል የሚያደርገውን አሁን እዚህ ቤት አሁን በእነዚህ አባቶች ብቻ ነው የማምነው። እነዚህ አባቶች ትምህርት ብቻ ነው የምሰማው። በቃ እነሱ ናቸው አዳኝ፣ ከነሱ ሌላ አዳኝ የለም ምናምን የሚል ሰው ቢኖር አሁን ይሄ የተናገረው ነገር ትክክል ነው ያደርጋል። በቃ መልካም ነገር። ግን እዚህ ጋር አሁን ርዕሴ ራሱ ምንድን ነው የሚለው የእግዚአብሔርን ድንቅ ስራ ነው እናመስግኑ ነው። በቃ እሱን ነገር ሲሆን ሳሚዬ ከዚህ በፊት ልንገርህ ሰው ይመጣና ለምሳሌ አሁን ከዓለም አንተ ወደ መንፈሳዊ ስትመጣ የሆነ ትምህርት ስብከት ሰምተህ ነው የመጣው አይደለ? ተለውጠ ምናምን ነገር በቃ የዚህን መምህር ትምህርት ተምሬ ልብ የተነካ ከዛ በኋላ ኖ ሳሚ እንደዛ እያልኩ ሲሆን ምን እንደው ተቃለ ከኔ ለምሳሌ አሁን ልንገርህ ከኔ ከዓለም ስመጣ ምንም ነገር ገድቦኝ ሳይሆን ህይወቴ ውስጥ ትልቅ ለውጥ ስለምፈልግ ነው። ትልቅ የተሻለ ከእግዚአብሔር ጋር መኖርና ከእግዚአብሔር ጋር ማደፍን ስለምፈልግ ነው። ከዛ ከተማርኳቸው ትምህርቶች ግን የተወሰነ ነገር አይልቻለሁ። ግን የተማርኩት ከአጥማቂ አይደለም ከመመራን ነው የተማርኩት። አሁን ግን ልንገርህ አድምጠኛ ነገር ወደ ሌላ እንዳይዘው ነው ትንሽ ድምፅ እንትን እያለ እንዳንሄድ ስማቸውን እንዳንሄድ ለምሳሌ አጥማቂ ብለው የጠሯቸው ማለት ነው። አይ አይደለም ልንገርህ ሶሻል ሚዲያ ላይ አጥማቂ ነኝ ብለዋል። እነሱ አጥማቂ ነኝ ብለዋል። እስኪ ኢቭን የፕሮግራም እንኳን ማስታወቂያ ሲሰሩ እኔ አጥማቂ እዚህ ቦታ ላይ እሰራለሁ ያሉበት ቦታ አለ። አሁን ነገሩ አንቺ ብራዘር ታውቃለን። ያው ስልሽ እንትን የሆነ ሳይሆን ኖርማል ዲስከስ ለማድረግ ነው እና ኖርማል ሌሎችም እንዲማሩበትም ስለምፈልግ ነው። እና እስኪ እነሱ ራሳቸውን አጥማቂ ነኝ ብለው የጠሩበት ቦታ ብታሳይኝና ሁለት ጥያቄ ልጠይቀሽ። ሁለት ጥያቄ ማለት ነው። ክርስቲያኖች እኛ ክርስቲያንን ብለው የጠሩበትን ቦታና እኛ አጥማቂዎች ደግሞ አጥማቂ ነን ብለው ያሉበትን ቦታ ብትነግረኝ ደስ ይለኛል። እሺ ገብቷል? ክርስቲያኖች በአይሁዶች ክርስቲያን ነገሩ ክርስቶስን በሚጠሉ ሰዎች የክርስቶስ ተከታዮች እነዚህ ክርስቲያኖች ብሎ በጠላት ስም ይወጣልን። ገብቷል? አሁን እነዚህም አባቶች ራሳቸውን አጥማቂ ብለው አልጠሩም እና በጣም ብዙ ሰው እነዚህ አጥማቂ ይላል። ማን አጥማቂ ነኝ ያለ ሰው አለ ወይ? አሁን እኛ ገብቷል? አሁን በሌለ ነገር ላይ በአስተምሮቱ ላይ ገልጠን ልናገር እንችላለን፣ ችግር የለውም። ግን አሁን ገና ከስሙ ስንጀምር አንድ ስም ሜንሽን አድርገህ ስትገባ ማን ነው ስም ሜንሽን አደረኩ? በነገራችን ላይ አጥማቂ ነው ስለ እሱ አጥማቂ ራሴ እነሱ አጥማቂ ነኝ የሚከተለው ሰው ካለ ኖ ሳሚዬ፣ አንተ ሰው የሚከተለው ነገር ካለ እኔ ለምሳሌ ልንገርህ በአጥማቂ ላይ የሚያልከው ለምንድን ነው? እኔ አሁን ለምሳሌ ልንገርህ ስለ የሆነ አንድ መንፈስ የሚያወራ ሰው ወይ ደግሞ ስለሆነ ነገር የሚያወራ ሰው እንደኔ እንደሚለውን አይመቸኝም። ምን እንደሚል ህይወት አንድ ከእግዚአብሔር ምን እንደሚል አልሰማኝም። ስለ አንድ መንፈስ እሺ ልንገርህ፣ ስለ አንድ መንፈስ ያወራ ማለት ነው።
አይመቸኝም። ለምንድን ነው አይመቸኝም? ምክንያቱም እኔ አይደለም ሳሚ ማርያም የሚያስቅ ህይወት አይደለም። እኔ የራሴን ህይወት የኖርኩበትን ህይወት አውቃለሁ። እስኪ ካይደ ጥያቄ ለምሳሌ አንድ ሰው ይጠጣል፣ ያጨሳል፣ ይቅማል፣ ዘማዊ ነው ምን ይላል እና ይሄ ሰው አንድ እኔ እስኪ ይሄን ሰው እስኪ እንደዚህ የሚያደርግህ ምንድነው ብለህ የምትመክረው ለዚህ ሰው የሚመጣ? አሁን ለምሳሌ ልንገርህ ከዚህ ጋር ከገባውን ሰማውን እዚህ ጋር ከገባችሁ አንድ ልጅ የሆነ ከታች ያለችውን ፕሮፋይል ያደረጋቻችሁን ሰውዬ እንደ ጻድቅ አልቀበላችሁ። እንደ አንዳንድ ሰዎች እንደ ጻድቅ ተቀብሎ የሚቀበላቸው የሚሰግዱላችሁ አሉ። ብራዘር እኔ ስለተሳችሁ አይመለከትም። እኔ እንደዚህ ነገር ሳሚ በነገራችን ላይ ሳሚ ልንገርህ የዘላለም ህይወት አለ ብዬ የማስበውን አንዱን ልንገርህ። ማንም ሰው ይከራከር፣ ማንም ሰው ያወራ የዘላለም ህይወት አለው ብዬ የማስበውን አንድ እውነት ልንገርህ። እግዚአብሔር በመጾም በመጸለይ በመስገድ ጸሎት በማድረግ ከሱ ጋር በመሆን ቅዱስ ቁርባን በመቀበል የዘላለም ህይወት ይሰጣል ብዬ አስባለሁ። ሌላ ግን አንድ አባት ነው ብለዋል፣ ይሄ አይቻልም ብለዋል፣ ቅዱስ ቁርባን ከኛ ነው የምትወስዱት ብለዋል። እስኪ እኔ ግን ትምህርታቸውን ሰምተህ ታውቃለህ ማለት በደንብ አዳምጠህ ታውቃለህ ትምህርታቸው ወይስ መንፈስ የሚለው ብቻ ነው ጆሮ በሚሰማው? እንጃ እኔ ትንሽ ይከብደኛል። መንፈስ ምናምን የሚባል ቃሎች በጣም ይከብደኛል። ቢላዬ የለም አንድ ሰው ማለት ነው አንድ ቆዲ የለም ይከብደኛል። ለምሳሌ የለም ምን አለ ለምሳሌ አሁን ስለ ሌላው ሰግዳለሁ ስቄ ምን ነው ለሌላ ሰው ሰግዳለሁ ይትልኝሽ ሰግዳለሁ ለኮሜንት ከመርሳ ተሰጣቸው ማለት ለአንድ ገለ ለሌላ ሰው ምናልባት እንደዚህ ቢራ አላስረዳቻለሁ። ምክንያቱም ኦልሬዲ በጭፍን ጥላቻ ስለሚመጡ ትንሽ ከበድ ይላል ለማስረዳት ማለት ነው። ግን አሁን ካንተ ጋር ኦልሬዲ ብዙ ስራ ስለሰራ ወንድም ስለሆነ ምናምን ነገር አንድ ሰው ለምሳሌ በጣም ሱሰኛ ነው፣ ያጨሳል፣ ይቅማል ወይም ደግሞ በጣም ዝሙት ውስጥ ነው ያለው ይሄ ሰውዬ እነዚህ ቁርባን እንደሚቀበል ጠይቀው ቀበላሉ። እነዚህ መምህራኖች ጋር መጣ እነዚህ መምህራኖች ጋር መጣ አዳምጣኝ። እነዚህ መምህራኖች ጋር መጣና እነዚህ መምህራን ይሄ እንደዚህ የሚያደርግ እንደዚህ ነው የሚያስጨስ እንትን የሚል ነፍስን ሊወስድ የሚፈልግ ሰይጣን አጋንንት ነው ምናምን ብለው እነዚህ ሰዎች መከሩት። ሲመክሩት ደግሞ ይህን ነገር መክታት የምትችለው እንዴት ነው? ስትጸልይ፣ ስትሰግድ፣ ስትጾም፣ ስትጸልይ ነው። ንስሐ ስትገባ ነው፣ ስትቀበለ ነው ብለው እነዚህ ሰዎች መከሩት። እነዚህ መምህራኖች ጥፋቱ ምንድን ነው? እዚህ ጋር አልገባኝ። እስኪ እኔ እኮ ስለሱ አይደለም እኮ ስለ ምክሩ ምናምን እኮ አላልኩም እኮ ትምህርቱ እኮ ኦልሬዲ ትምህርት ነው። ቆይ በነገራችን ላይ የትኛው እምነት ተከታይ ነው የምትሉኝ? የጥንቲቷ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እሺ ቅዱስ ቁርባን እንደሚቀበል ጠይቀው ቅዱስ ቁርባን እንቀበላለን። ትንሹ የለም ማንም ሰው ያረግሽኝ እኮ ራሳቸውን እኔ አንዳንድ ሰዎች ግን እዚህ ጋር ያላችሁ ሰዎች አላችሁ ይሆናል አይደለ? በጣም በቃ የሆነ ቅዱስ የሆናችሁ ሰዎች አላችሁ። ጋይስ ተረጋጉ። ችግርህን የሚነግርህን ሰው እንትን አትበል ማለት ችግርህን የሚነግርህ ሰው ቢያንስ ትንሽ ገባ ብለህ ነገሩ ለመመርመር ምናምን ብትሞክር በጣም አሪፍ ነው፣ መልካም ነው። ምክንያቱም ኢትዮጵያ ውስጥ የታወቀ ነው ገብቷል። ቤቶቻችን አያቶቻችን በምን አይነት ህይወት እንዳለፉ በምን አይነት ውስጥ እንደነበሩ የምናውቀው ነገር ነው። በሰፈር የምታየው ነገር ነው። በመንገድ ላይ የምታየው ነገር ነው። በዙሪያ ባሉት በሰዎች ቀላል ነገር እኮ ነው ሳሚ። እኔ ላይ እኮ የተሰራብኝ ነገር ነው። እኔ እኮ በጸበል እኮ ዳንኩ ልጅ ነው ብራዘር ስለነገሩ ማለት ነው እኮ ይኸውልህ ልንገርህ ሳሚ፣ ለእኔ እኮ አዲስ ነገር አይደለም። ይኸውልህ ችግር ውስጥ መግባት የሰዎች እኔ ላይ መሰራት በታነቡ ደስ ይለኛል። እንደዚህ አይነት ሰዎች ገድላትም ይኸውልህ ስማ ልንገርህ እኔ ላይ ማሰራት ነገሮች እንዲቀየሩ ማድረግ ምናምን ለእኔ ብርቅ አይደለም። በጸበል ዳንኩ ልጅ እኮ ነኝ። ጸበል ላይ ያየሁት ነገር እኮ ነው። ይሄ እኮ ለሰው ልጆች ላይ እኮ ድንቅ ነገር አይደለም እኮ መዳን እኮ እንደሚቻል እኮ ነገር ያሉኝ እኮ ምንም ችግር የለውም እኮ እኔ ላይ ማሰራት ማድረግን እኮ አይቼዋለሁ። ነገር ግን አንድ ሰው ሊድን የሚችልበትን መንገድ ብዬ የምናገርበት አንድ ህይወት አንድ ሰው ከችግሮች ወይም ደግሞ ከነገሮች መራቅ ካለበት ማድረግ ያለበት አንድ ነገር ስለ መንፈስ አሰራር እንትና አሰራብሽ ከሚባለው ህይወት ውጪ ማለት ነው እኛ ልንድንበት የምንችለውን ነገር አንድ ነገር በመጾም በመጸለይ በመስገድና ቅዱስ ቁርባንን በመውሰድ እንጂ በየጸበል ቦታው በመሽከርከር ብቻ አይደለም። ስንቱ አለ በየጸበል ቦታው እየተሽከረከረ ድህነት ለማግኘት እድሜውን የፈጀ ስንት አለ። ቤተክርስቲያን ለሺህ ዓመት አስተምራለች። ቆይ ልናገር
ከዛ ተነሰጣቸው የለ ቤተክርስቲያን ለሺህ ዓመት አስተምራለች። ገብቷል። ቤተክርስቲያን ስላላስተማረች አይደለም ይሄ ሁላ ግብረ ሰዶም፣ ይሄ ሁላ ሱሰኛ፣ ይሄ ሁላ ዝሙተኛ የወጣው ማለት ነው። ገብቷል። ሁልጊዜ ፋይት የምናደርገው ማለት ነው። እየወጣን እንደዚህ ታርጉ የምንለው ይሄ ሁላ ሰው ቤተክርስቲያን ወንጌል አይመቸኝም። ማራንተ በነገራችን ላይ አባቶች ምናምን ነገር አይመቸኝም። እሺ እንደዚህ ልሽ እንትን ብለሽ እንዳታወሪሽ ስላላስተማረች አይደለም። ገብቷል። አረቺ ዝም ብለ እንዳይመስልሽ ስላላስተማረች ሳይሆን ሰው የሰው ልጅ ችግሩ ስላልተነገረው ነው። ገብቷል አይደለ? ለሚቅም ሰው፣ ለሚያጨስ ሰው፣ ለሚጠጣ ሰው ማለት ነው ከበቂ በላይ ስብከት ተሰብኳል። ገብቷል አይደለ? ግን እዚህ ችግር ውስጥ ያስገባው እዚህ ችግር ውስጥ ለምን እንደገባ የሚነግረው ሰው ግን አንድም ሰው የለም። ገብቷል አይደለ? እንጂ ቤተክርስቲያን ሁልጊዜ ቅዳሴዎቿ ስብከት ናቸው። ሁልጊዜ ፕሮግራሞቿ፣ ሁልጊዜ የምታደርጋቸው ነገሮች ጠቅላላ ማለት ነው አንድን ሰው ሊመልስ የሚችል ነገር ነው። ግን የተያዘን ሰው ምን ብለህ ነው የምትሰማው? ሚሊታሪ ለመዳን ምን አደረግ ሳሚ እንግዲህ ለመዳን ብዙ ነገር አድርጌ 5 ዓመት ከጫትና ከሲጋራ ተገላግያለሁ። ለማንኛውም በቃ እነሱን ተዋቸውና የለም ቢያንስ ፖዚቲቭ ሆነ ትምህርቱን በደንብ ለማዳመጥ ሞክር። በህይወት ላይ አሁን ያልከውን ነገር ቀጥል። ሳሚ በነገራችን ላይ እነሱን ሳላዳምጥና እነሱን ሳልረዳ እኔ በደንብ ህይወቴ ላይ ብዙ ለውጥ አድርጌያለሁ። ብዙ ለውጥ ታዲያ መቃወም ካስፈልገህም እኮ ታዲያ ሚሊ ወንድም አይደለም ብዙ ለውጥ አድርጌያለሁ። እመቤቴን የምሬ ነው መልክ ብዙ ነገር ነው የለወጠው። ሳሚ በህይወት ውስጥ በዕለት ብዙ ነገር ነው የምቀይረው እኮ። መለወጥ እኮ እነሱ እንድትቀየሙ ካያደርግህም እኮ እነሱ እንድትቃወሙ ካያደርግህ መለወጥ መልካም ነው። በቃ እነሱ እኛን ስሙን እኮ አላሉም እኮ እኛን ብቻ ስሙን አላሉም እኮ። ልቀጥል ሳሚ ይቅርታ። እሺ ማለት ከሚሊ ጋር ማለት እኔን አስቆሞኝ ስለጀመረ ነው የተውኩለት። ሚሊ ገባ አሁን እንደ መንፈሳዊ ለውጥ እንዳገኘ ሰው ገባ እኔም አንተም ተመሳሳይ አንዳንድ ነገሮች ውስጥ ማለት አሁን ማጨስ፣ መጠጣቱ፣ ሌሎች ነገሮችን ገባ አግባብ ያልሆኑ ነገሮችን በማድረግ ውስጥ አልፈን ዛሬ እዚህ ጋር መለወጥ እኔ የተናገርኩት ትምህርት የመጀመሪያ አይቼ ነው። አየሁኝ አንድ ጓደኛዬ ሲያይ ያንን ትምህርት ያስተማረ ሌላ መምህር ግን አላየውም ነበር። ብዙ ስብከቶችን አይቻለሁ ገባ ብዙ ሰባኪዎች አሏት ቤተክርስቲያን። ግን በመንፈሳዊ ጥቃት ላይ ሰዎች ከዛር መንፈስ ጀምሮ ማለት ከእናትና ከአባት ማለት ነው ጀምሮ ሌላም ልክፍቶች አጋጥሞት ህይወቱን ምስቅልቅል ውስጥ እንደሚከቱ ሰብጀክት አድርገው በቃ ርዕስ አድርገው በአንድ ነገር ላይ ብቻ በዚህ ነገር ላይ ብቻ ርዕስ አድርገው ያስተማሩ ለዚህ ትውልድ ከየት ጀምሮ ውድቀታችን እንደሚጀምር ስለ ዛር ምናምን ውስጥ ምን ያስገባል? አንተ እግዚአብሔርን እስከ ማግኘት አትገባም እንዴ? ከዛ በኋላ እግዚአብሔር ማግኘት ራሱ እኮ ህይወት ነው። አንተ ዛር ላይ ምን አስገባ እንዴ? ምን ያደርግልሃል? ሚሊ ስሚ አንዴ እኔ ቆዲ ሚላይ ትንሽ በሬስፔክት ብትሆን ደስ ይለኛል። ምክንያቱም ልጅነት የጀምሮ ያሳደገኝ አሰልጣኝ ስለሆነ ትንሽ በሬስፔክት ብትሆን ደስ ይለኛል። አይ ነው እኮ ይቅርታ ብራዘር መሰለህ እኔ አንድ ነገር የማላምንበት ምን አለ እኔ አንድ ነገር የማላምንበት እኔ ዛር ምናምን አስበሉ በኪዳን ዛር ምናምን ነገር አስበሉ። አንድ ነገር እንግባባ ይቅርታ አንዴ አይ በክብር እንነጋገር ማለት ይኸውልህ መንስኤ ስለ መንስኤ ነው። ችግር ሁሉ መነሻ አለው። መንስኤ ማለት መነሻ ነው አይደለ? ያንን ነገር ይኸውልህ ሌሎች አስተማሪዎች ቤተክርስቲያን የሚገራርሙ ድንቅ የሆኑ አስተማሪዎች አሏት። ብዙ ህይወትን የሚለውጥ ትምህርቶችን የሰበኩን ያስተማሩ፣ ግን እንደ ሳብጀክት እንደ ርዕስ በዚህ ጉዳይ ላይ ብቻ ከ25 ዓመት በላይ ትውልዱ ላይ በማስተማር ገባ እግዚአብሔር በሰጣቸውም ጸጋ በመፈወስ ከእንደዚህ አይነት ነገሮች ትውልዱ እንዲላቀቅ በማድረግ ያዩዋቸው እሳቸው ናቸው። እንደኔ ከእሳቸውም በፊት በጣም ብዙ ሊኖሩ ይችላሉ፣ ግን በዘመኔ በኔ ያ ማለት ግን እሳቸውን ወደ አምልኮ ውስጥ ወደ ማምለክ ውስጥ አይደለም ምሳሌ ስለሆኑ ቀዳሚ ያዩዋቸው ሰው ስለሆኑ ደስ ብሎኝ የቤተ ክርስቲያኔ አባት ናቸው ብዬ ተቀብዬ ተቀብዬ ትምህርታቸውን ሰምቼ እኔ ከሚገርም ህይወት ውስጥ ነው የወጣሁት። ነግሯል ሳሚ፣ የሳሚ አሰልጣኝ ነበርኩኝ። ገባ ዛሬ የምኖረው ህይወት
በፊት ስኖረው ከነበረው ህይወት ምንም አይገናኝም። እኔ እዚህ ጋር አሁን እንደ ምስክርነት ብሎ ሳሚ ርዕሱን ሳይሆን የገባሁት አንድ ሳሚ ያቀኛል ለማያቀኝም ሰው ዛሬ ሰዎች እንዲህ ስላሏቸው አይደለም፣ እንደኔ ትምህርታቸው ለውጦኛል። ያ ማለት እሳቸው የፈጠሩት ትምህርት አይደለም፣ የእግዚአብሔር ቃልን ነው የተናገሩት። እግዚአብሔር በእሳቸው ትምህርት ውስጥ ነው ለውጦኛል። አንድ ነገር አለ። አንድ ነገር ይኸውልህ፣ ሀሳቡ ተመሳሳይ ቢሆንም እኔ የገለጽኩበት መንገድ እና ሳሚ ያንን ሀሳብ እሱ የገለጸበት መንገድ ምናልባት እኔ ከገለጽኩበት ለአንተ አስተያየት፣ ለአንተ አመለካከት ሀሳባችን አንድ ሆኖ ሳለ ሳሚ የገለጸበት መንገድ አንተ ውስጥ እንዲቀር ሊሆን ይችላል፣ ወይም እኔ ገባ። ከዛ አንጻር ቤተክርስቲያን ሳሰብክ ዝንታርም ስሰብክ ነበር፣ ከድሮም ስታስተምር ነበር፣ በቅዳሴው ጀምሮ ማለት ነው። ከቅዳሴው ከስብከቱ ከሁሉ ነገር ግን እንደ ሳብጀክት ነው። አሁን ዛር መንፈስ አላቅም ነበር፣ እንዳንተ አላቅም ነበር። እኔ አባቴን ጠይቄው የነገረኝን ነው የምነግርህ። ገባ? አዎ የኛ አያቶች እኮ ጎን ለጎን ያደርጉ ነበር አለኝ። ገባ? የባህላዊ እምነት ተብሎ የአባቶች ወግ ነው ምናምን ተብሎ ግን ግብር ነው። እኔ አሁን ስለ አመቺሳ አላቅም ነበረ። አመቺሳ ገባ? አሁን የኔ አባት ፕሮቴስታንት ሆኗል። ያንን ትተው ማለት ነው እንትን አይደለም የሰይጣን ነው ብለው ማለት ነው። እኔ ግን ያን እንደዛ በዛ መንገድ ውስጥ እኔም በማሳለፋቸው እኔ ህይወት ላይ የገጠመኝ ምንድን ነው እንዴት እንደሆንኩ እኔ ነኝ የማውቀው። ስለዚህ ነገር ያስተማረ ሌላ ሰባኪ አለ የምታውቀው? ከመምህር ግርማ፣ ከቀሲስ ሄኖክ እኔ በዋናነት የማውቃቸው እነሱን ስለሆነ የመጀመሪያ ሲያስተምሩ መጀመሪያ መምህር ግርማ፣ ቀሲስ ሄኖክ እንደውም ከሳቸው ኋላ ነው የመጡት በማስተማር ደረጃ። ገባ? በቃ ትውልድ ያላወቀውን ርዕስ ነው፣ ሳብጀክት ነው። ይሄ እንደ ሳብጀክት መያዝ ያለበት ነገር ነው። ቤተክርስቲያን ሳታስተምር ቀርታ ኃይል አይደለም። በቃ ይኸውልህ እንደ ትውልድ ይኸውልህ ያላመለከ ትውልድ አለ። ይሄንን ታውቃለህ? እኔ ትምህርታቸውን ይኸውልህ ገብተህ ሬዲዮ አቢሲኒያ ላይ አሁን አክሰሱ አለ ኢንተርኔት። እስቲ www ሬዲዮ አቢሲኒያ መምህር ግርማ ብለህ ግባና የድሮ የዛሬ 14 ዓመት 15 ዓመት በሬዲዮ ያስተማሩትን ስብከቱን ብቻ ስማ። ከዛ በኋላ ልዩነቱን ማወቅ ትጀምራለህ። የቱካ እኛ እንደወደቅን እንደ ትውልድ ነው ይኸውልህ እንደ ትውልድ ነው ያስተማሩት እሳቸው። ከየት እንደሚጀምሩ ውድቀታችን ሳያመልኩ ነው የወለዱኝ እኔ እናቴና አባቴ። እና ምን እንዲገጥመኝ ነው የምጠብቀው? ባለማወቅ የሄድኳቸው ብዙ ነገሮች አሉ። ዳዊትም ይላል አይደለ? በኃጢአት ተወለደ እናቴ በኃጢአት ተጸንሼ በኃጢአት ተወለድኩ። በቃ እንደዛ ነኝ ህይወት እንጂ ሌሎችን እሳቸውን ከፍ አድርጎ ሌሎችን የመናቅ አይደለም። ሊሰጣቸው የሚገባውን ክብር መስጠት ብትችሉ ስጡ። ካልሰጣችሁም ግን ያን ያህል እየናቃችሁ ያን ያህል እያዋረዳችሁ አትቀጥሉ። ደስ አይልም። ይሄ ክርስቲያናዊነት አይደለም። ብቻላችሁ እሱ ያለው ከሁሉ ጋር በፍቅር ኑሩ ነው። እዚህ ጋር በፍቅር እንድንኖር ይሰበካል። እርስ በርሳችሁ ተዋደዱ ይላል። ደግሞ ሰው ከነ ጉለቱ ይጠቅማልም ተብለን እንማራለን አይደለ? ጉለታችሁን ቅርታ እንዴ። ለማንኛውም ሚሊሻ ትምህርቱን በደንብ ማዳመጥ ሞክርና ከዛ በኋላ መነጋገር ይሻላል። ምክንያቱም አይዲያው ምናምን ከሌለ ለአንተ ይህን ብሎ እንደዚህ ብሎ ማስረዳት ትንሽ ይከብዳል። እና ሚሊ ለነለምፈልገው ሳቢዬ እኔ ትምህርቱን ከዚህ በፊት ማዳመጫለሁ ሳላዳምጥ ቀርቼ አይደለም፣ ግን መደማመጥ አንችልም መሰለኝ። መልካም ጊዜ ማወቅ ትፈልጋለህ ሚላ? እኔ ልንገርህ፣ እኔ ይሆናል አይደለ አመቺሳ ስለ አመቺሳ ትፈልጋለህ? ሳሚ ልንገርህ፣ እኔ ስለ አመቺሳ ስለሱ አይደለም ልንገርህ፣ ካድምጥኝ። ስለ አመቺሳ ስለ ምናምን ስለ ጋለሞታ ስለ ምናምን አይደለም እኔ መስማት እንፈልገው፣ መቤቴን መስማት እንፈልገው ስለዛ አይደለም። ብቻ
ስለ ክርስቶስ መዳን ብቻ ነው መስማት እንፈልገው። በቃ በክርስቶስ የማገኘውን ድህነት፣ በክርስቶስ የማገኘውን እውነት፣ በክርስቶስ የማገኘውን ህይወት ብቻ ነው መስማት እንፈልገው። በቃ በህይወቴ ውስጥ እኔ ላይ ብዙ ሰዎች ብዙ ሰዎች እኔ ህይወት ውስጥ ብዙ ሰዎች እኔ ህይወት ውስጥ ብዙ ነገሮችን አንጥቷል። ከእግዚአብሔር ጋር ብዙ ነገሮችን አሳልፌያለሁ። ያሳለፍኩትን ህይወት ልንገርህ። እኔ አጥማቂ ተብሎ ሰው ጋር ሄዶ አጥማቂ ቦታ ላይ ተቀምጠው ሰው አጥማቂ ሲከተል እኔ ጸበሉን ተጠምቄ ድኛለሁ። ሰውየው ጋር ሳልቀ ነው አይደለም። ልንገራውን ስለ አሁን አጥማቂ ሲባል ስለሆነ ሰው ላነሳለ አይደለም። እኔ ያሳለፍኩትን ነው። ጸበል ላይ የሚቀመጡ ሰዎች አባቶችም እኮ እንደዛ ነው። ግን ተው፣ ስነ ስርዓት ይኖራችሁ። ምንድነው? በስመ አብ ወልድ ነው። አድምጠኝ ልንገርህ፣ አድምጠኝ። ለምሳሌ አሁን ጻድቃኔ ማርያም ነው የዳንኩት። አንደኛ ጻድቃኔ ማርያም ላይ አንድም አጥማቂ የለም፣ ወይም ደግሞ ጸበል አምጥቶ የሚረጨኝ ሰውም የለም፣ ወይም መጥቶ ደግሞ ማይክ ይዞ የሚያስለፈልፈኝ ሰውም የለም። ድኜ ነው የወጣሁት። በማን? በጻድቃኔ ማርያም ጸበል ነው ድኜ የወጣሁት። ጸሎቴም ከመብርሃን ጋር ሆኖ ጸሎቴን አድርጌ ብዙ ነገሮች ይደግቄ ነው የወጣሁት። ከዛ በተረፈ ደግሞ ወጥቼ ብዙ ህይወት ቆይ ልንገርህ ብዙ ህይወቶች ላይ ስመጣ ብዙ ነገሮች ላይ ስቀይር ደግሞ እስቲል ነው በችግሮች መካከል ውስጥ ከፈጣሪ ጋር በጸሎቴ በስግደቴ እኔ አውቀዋለሁ። ጸሎቴን ስግደቴ ኢዮብ ትህትና የለው ምናምን አትበል። ትህትና ምናምን አትበል። አንተ ትህትና ብለህ የምታስበውን ነገር መጎሻሸም ነው። ብራዘር ትህትና ምናምን አትበል በማርያምሽ። ትህትና ምናምን እያልክ ልታሸማቅቀኝ እንዳትሞክር። እውነት ነው የምነግርሽ፣ እኔ ያሳለፍኩት እውነት ነው። የምሬን ነው ሳሚ፣ ይቅርታ ሌሎችም ስሉ ስለነበር ነው። እና እኔ ልንገርህ በጸበልም በምንም ስድን የዳንኩት ማንም አጥማቂ ጋር ሄጄ አይደለም። የሆነ ሰው አጥምቆኝ አይደለም። የሆነ ሲሆነ ነገር ብሎኝ አይደለም። ከእግዚአብሔር ጋር በልቤ ስለተገናኘው ከእግዚአብሔር ጋር ጸሎትን ስላደረኩኝ እስቲል ነው በችግሮች መካከል ውስጥ ትንሽ እንኳን እንከን ሲገጥመኝ ነገሮች እንኳን ሲበላሹ ከእግዚአብሔር ጋር በማረጋቸው ግንኙነቶች እግዚአብሔርን እያመሰገንኩኝ የማልፋቸው ብዙ ነገሮች አሉ። ብዙ ነገሮችን እወጣለሁ። በቃ የሰው ልጅ ግንኙነት ብዬ የማስበው እኔ ከእግዚአብሔርና ከእግዚአብሔር ጋር ነው። የሰው ልጅ ከቤተክርስቲያን መቅረት የለበትም። ጸሎት ማድረግ አለበት። ምን ማድረግ አለበት? እስቲ ነው ግን ስለመቺሳ ስለምናምን ሳይሆን እግዚአብሔር ስለሚያደርግልኝ ምሕረትና ስለሚሄደው ህይወት ብቻ ነው የማስበው። ይቅርታ አድርጉልኝ። ሌሎቻችሁ ያስደበርኳችሁ ሰዎች ካላችሁ፣ ትህትና የለውም የምትሉኝ ሰዎች ካላችሁ እንኳን አስደበርኳችሁ። ወንድማችን እኛ እኮ ችግራችንን እኛ እናውቃለን። ትንሽ ብታዳምጥ ትንሽ ብትማር የምሬን ነው የምልህ ነገሮች ይገባል። ምክንያቱም አንተ የዳንክበት ነገር አንተ የተፈወስክበት ነገር ሌላው ሲፈወስበት ሲድንበት ካየ ሊያስደስትህ እኮ ነው የሚገባው። ገብቶሃል አይደል? እኔ እዚህ ጋር ብጠይቃቸው መምህር ግርማን አንድ ያገኘው ሰው የለም። እርግጠኛነት እዚህ ጋር እኔ በህይወቴ በአካል ስለ መምህር ግርማ እኔ እኮ አላወራሁም። ስለ መምህር ግርማ ስለምናምን እኮ አላወራሁም። እኔ አጥማቂ ብለህ ስለጠቀለልካቸው ቢያንስ እሳቸውን ስፔሲፊክ ቢያርግ ላንሳ ብዬ ነው። ነው ማንሳት እኮ እኔ አሁን እሳቸውን ሲጀመር ምን ያገኝቻቸው አላውቅም። ሄድም አልፈልግ ልጅ ነኝ። አገኝቻቸው ማለት ሄድም አልፈልግ ሚሊ ማለት እውነት አንድ ያልገባው እውነት አለ ማለት ነው። አሁን አጥማቂ ላልከው ነገር መጥምቁ ዮሐንስም እኮ አጥማቂ ነበረ። ገባ? መጥምቁ ዮሐንስም አጥማቂ ነው የሚባለው፣ አጥማቂ ከተባለ ማለት እና አንድ ነገር አንተ ያልተረዳኸው እኔ ጻድቃኔ ሄጄ ድኛለሁ አልክ። መንፈስ አለመቅረቱን በምን እርግጠኛ ነህ? ከጸበል ስትወጣ መንፈስ አለመቅረቱን በምን እርግጠኛ ነህ? አንቺ መንፈስ አለመቅረት አንቺ ላይ መንፈስ አለመቅረቱን እርግጠኛ ሆንሽ በምንድን ነው? እኔማ ቀጥቅጬው ሰግጄ ጸልዬ መንፈሴን እንዴት እንደቀረ የት እንደሚሄድ እጠራዋለሁኝ ማለት ነው። መንፈሱን እቀጠቅጣለሁ፣ ሰግዳለሁኝ። ታናግሪዋለሽ አንቺ አንድ ነገር አንተ ታናግሪዋለሽ፣ ከመንፈስ ጋር ታወሪያለሽ። አንቺ ከመንፈስሽ ጋር ታወሪያለሽ፣ ታናግሪዋለሽ። ማውራት ሳይሆን ይኸውልህ፣ ከመንፈስ ጋር ማውራት ሳይሆን እኔ ስጸልይ እራሱ ይለፈልፋል እኮ መንፈስ እራሱ ይለፈልፋል። አሁን አንተ እኮ ሲለፈልፍ ሰሚዋለሽ አንቺ ከጫት ሲለፈልፍ ሰሚዋለሽ አንቺ አይደል እኮ ሲለፈልፍ ሰሚዋለሽ። እየጠየኩሽ ነው። ሲለፈልፍ ሰሚዋለሽ። ሪከርድ አደርጋለሁኝ፣ መንፈሱን ሪከርድ አደርጋለሁ። አዎ ሪከርድ ነው የምትሰሚው አንቺ። ከዛ በኋላ ላይ የሚለፈልፍ አንቺ በሪከርድ ከሰማሽ ደግሞ እኔ አንድ ነገር ልንገርሽ። ቆይ ልንገርህ፣ አንተ አዳምጠኝማ። አንተ ድኛለሁ አልክ አይደለ?
አንተ ጸበል ሄጄ ጫትቻለሁ አልክ። አንተ የሰው እጅ ተሰርቶብኛል፣ ሰው እንዲህ አድርጎኛል አልክ። ያ ለምን እግዚአብሔር አልተከላከለልህም? መጀመሪያ ላይ ለምን አልተከላከለልህም? አንተ የሰው እጅ እንዳይሰራብህ ለምን እግዚአብሔር መጀመሪያ አልተከላከለልህም? እሺ አንቺ አሁን ይኸውልሽ እግዚአብሔር መጀመሪያ የሰው ልጅ ለምን አልተከላከለልህም ለሚለው ጥያቄ አንድ ነገር ልንገርሽ። አድምጪኝ፣ ስሜን ልንገርሽ። እኔ ቃሚ በነበርኩ ሰዓትና ብዙ ነገር ባሳለፍኩ ሰዓት ጸበል በነበርኩ ሰዓት እንዴት መንፈስ እንደተሸኘልህ በምን አወቅን ያልሽኝ በመጀመሪያ ጥያቄሽ አይደለም? እኔ እግዚአብሔር ይመስገን ለደጓ እናቴ ለጻድቃኔ ማርያም ተጠምቄ እሷ ደጅ ላይ ሆኜ በስውር መንፈሴ ሲሸኝ አሳይታኝ ድናኝ ፈውሳኝ ይኸውልሽ አለው 5 ዓመቴ ጫትና ሲጋራ ሳቆም ያው ለመንፈስ ተሸኝቶልኝ ከዚህ በላይ ምስክርነት ምን አለ? በምን አወክ ምናምን ብለሽ መጠየቂ ከዚህ በላይ ምስክርነት ምን አለ? እኔ እንዳንቺ ሪካርድ እያደረኩኝ መንፈሴ እየጮኸ አልናገርም። እኔ በህይወቴ ውስጥ ጸበል ገብቼ በስትክክል ተጠምቄ እኔ በስትክክል ቆሜ አንድ ቀን መንፈስ ምናምን የሚባል ነገር በህይወቴ ላይ አይችም ማለት። ነገር ግን እኔ ላይ ያሉ ነገሮች በጣም አንተ ላይ የቀረ መንፈስ ይኖራል ብዬ ነው የማስበው። ለምን መሰለህ? የቀረ አንቺ መንፈስ ስለምታምኚ ነው። አንቺ በመንፈስ ታምኛለሽ። ለዛ መንፈስ ማመን አይደለም። ይኸውልህ መንፈስ ማመን አይደለም፣ በዲያብሎስ ማመን እኮ አይደለም። አንቺ በመንፈስ ታምኛለሽ። ለዚህ እኮ ነው አንቺ አለብኝ ብለሽ ወይም ደግሞ አለብኝ እኮ የሰው ልጅ እኮ ማንኛውም ሰው እኮ ልንገርሽ፣ እኔ ማምነው በሰው አይደለም ማምነው እማምነው በመድኃኒዓለም። አድምጪኝ፣ የሰው ልጅ ይኸውልሽ፣ የሰው ልጅ በህይወት ሲኖር በህይወቱ ሲቀመጥ የሚቀናቀነው መንፈስ አለ፣ ግዴታ ነው። የሚጫነው የሚቀሳቀስበት መንፈስ አለ፣ ግዴታ ነው። ይህም መንፈስ ግን ማባረርና ማስጨነቅ ወይም ደግሞ ማቆም የሚችለው በጾምና በጸሎት በስግደት ከዛ ባለፈ በተረፈ ደግሞ ማለት ነው በመቁረብ ብቻ ነው። እግዚአብሔር በማመን ብቻ ነው። እኛም እኮ ይኸውልህ እኛም እኮ ትምህርቱን ተከትለን እኮ ሰግደን ቀጥቅጠን ጸልየን ቅዱስ ቁርባን ተቀብለን እኮ ነው የሚሸኘው እንጂ እኮ ዝም ብለን ተኝተን እኮ አይደለም። አሁን ስለ መንፈስ ያወቁ ለምን ታዲያ እስካሁን አልሄደልሽም? ላንቺ እኮ መቼ አልሄደም አልኩ። አሁን እኮ ይኸውልህ እንደሄደ እንዳልሄደ እኮ እኔ ላይ እኮ አታውቅም። እኔ እኮ እየጠየቅኩ ነው ጥያቄ። እኔ አጥማቂ እጠላለሁ ላልከው አጥማቂ መጥምቁ ዮሐንስም አጥማቂ ነበረ። ስለ ዲያብሎስ ሴራ ለመናገር እነ መምህር ግርማ እሺ ይኸውልህ ስለ መንፈስ ማለት እነ መምህር ግርማ ብቻ እኮ አይደለም ያስተማሩት። አቡነ ተክለ ሃይማኖትም መንፈስን አናዘውታል። የዛን ጊዜ እኮ ኢንተርቪው ባይደረግ እኮ በገድል አለ። አንተ አሁን የሚያስፈልግህ ገድል ማንበብ ነው። ያኔ ስለ መንፈስ መስማት አልፈልግም ካልክ ገድል አንብብ። ስለ አቡነ ተክለ ሃይማኖት ገድላቸውን አባ ቢሾይን ሁሉም መንፈስን አናዘውታል፣ ጠርተውታል። እንዴት ነው በምንድን ነው የምትሄደው? ምን ሲሰሩ ነው የምገባው ብለው ጠይቀውታል። አሁን ደግሞ ያሉት አባቶች አጥማቂ ያልካቸው ለኛ ደግሞ አጥምቀው ያዳኑ አባቶች እኛ ላይ ያለውን መንፈስ የቤተሰብ መንፈስ እንድናውቅ ያደረጉን፣ የአምልኮ ስግደት እንዴት እንድንሰግድ እንዳደረጉን፣ ራሳችን ላይ ያለውን ችግር እንዴት እንድንላቀቅ ያለውን የምናውቀው ስላስተማሩ። የቱን ላንብብልሽ? የቱን ገድል ላንብብልሽ? ካነበብኳቸው ገድሎች የቱን ገድል ላንብብልሽ? ስለ አቡነ ተክለ ሃይማኖት አንብብልኝ። እኔ እናንተ አንባቢ ናችሁ፣ እናንተ ምንድናችሁ? ለማንኛውም እግዚአብሔር ከእናንተ ጋር ይሁን፣ ከመንፈሳችሁ ጋር ኑሩ። ብቻ እግዚአብሔር ይመስገን። አትጣቆይ። አንድ ጥያቄ ብቻ ልጠይቅና ማለት ነው ሚላ እንግዲህ ያው ድሮ ህይወትህንም ስለመሰከርክ ዩቲዩብ ላይ ወጣክ አንተ ገና እንደዚህ ስጠጣ ስታጨስ ስትቀም በጣም በብዙ ህይወት ውስጥ ያለፍከው እና በዚህ ህይወት ውስጥ ስታሳልፍ ይሄን ነገር እንድትሰልፍ ያደረገ ነገር ምንድን ነው? ምንም አይደለም። ምን ልንገርህ፣ እዚህ ህይወት ውስጥ እንዳሳልፍ ያደረገ ምንድን ነው? ራስህ ነህ ወይስ ምንድን ነው? አዎ ራሴ ነኝ እንደዚህ ነገር ያደረኩት። አዎ እኔ ነኝ ያደረኩት እንጂ ሰይጣን አይደለም። ራሴ ነኝ ያደረኩት ማለት ስማ ልንገርህ፣ ራሴ ነኝ ያደረኩት ማለት እኔ የተማርኩበት የነበርኩበት ማህበረሰብ መንፈስ ነው አይደለም? እሺ መንፈስ ነው አይደለም? ቆይ አድምጠኛ። እንደዚህ አይነት ህይወት ውስጥ እሺ እንደዚህ አይነት ህይወት ውስጥ እንድገባበት ያደረገኝ በቅርቤ ከነበሩ ጓደኞች፣ አብሬያቸው ከነበርኩ ጓደኞች፣ ከዛ በኋላ ደግሞ የማሳልፍበት ቦታ ወደዛ ነገር ገፋፋኝ፣ ወደዛ ህይወት ገባው።
እንጂ አባቴ አይቅምም፣ እናቴ አትቅምም። ገባ አይደለ? የጫት ህይወት የላቸውም፣ የሲጋራ ህይወት የላቸውም እናቴም አባቴም። ገባ? ከእናት ከአባቴ የመጣ የጋለሞታ መንፈስ ነው ምናምን እንደምትሉት አይደለም። በቃ እናቴ እንደዚህ ያደረገ ምንድነው? እሺ ለምሳሌ አሁን ንቅሳት እንደዚህ ትነቀስ ያደረገ ምናምን ምንድነው? በቃ ማለት ምን አካል ምንም ነገር ያለ ንቅሳት እንደሚያደርገኝ ሲማ ይገርግ ንቅሳት እንድነቀስ ነው ራስህ እንደዚህ እንድትሆን ያደረገው ማለት ጻድቃኔ ማርያም ሄደ እንትን ያለክ ማለት የለቀቀ የተፈወስከው ምናምን ነገር ራስህ ነው ወይስ ምንድነው? እኔ ግራ ገብተኝ እኮ ለዛ እኮ እየነገርኩህ እኮ ነው። አሁን እኮ እኔ የምነግርህ ነገር እኮ አድምጠኝ። እሺ ምን አካል ነው ንገረኛ። በቃ እንደዚህ እንድትሆን ያደረገ እናንተ እኮ አካል ብላችሁ የምታምኑት አካል እኔን አድምጠኛ እስቲ። እናንተ እኮ አካል ብላችሁ የምታምኑት አካል የተገላገልከው አካል ምንድን ነው? ምንም ነገር የለም ማለት በቃ ምንም ነገር የለም ዝም ብለው ሄደ። በቃ ዛሬ ተጥስ ነገር ነበረ ዝም ብሎ ነገ ከነገ ወዲያ ሄደ ስትጠመቅ ምናምን በቃ ለቀቀ። እንደዛ ነው። አዎ እንደዛ ነው። እንደዛ ከስልክ እንዲያውም እንደዛ ነው እንጂ እኔው ልንገርህ እኔ እዛ ህይወት ውስጥ የነበርኩበትን ህይወት ልንገርህ። አድምጠኝ። ንቅሳት ላይ የነበርኩበት ህይወት አንተ እንደምታምረው ንቅሳት ላይ የሆነ መንፈስ መጥቶ የሆነ መንፈስ ነው እንደዚህ ያደረገው ነው የምትለው አይደለ? እኔ ያ መንፈስ ካለብኝ ወይ ደግሞ ያ ነገር ከነበረብኝ እኔ ራሴ ፈልጌ ነው እንንገርክ። እኔ ራሴ ጠርቼው የተነቀስኩት እኔ ራሴ ነኝ እንጂ እሱ አይደለም የመጣው። አድምጠኝ። እኔ ራሴ ጠርቼው ነው እንጂ የመጣው እሱ አይደለም። እኔ ራሴ የመነቀስ ፍላጎት ነበረኝ፣ ተነቀስኩኝ። ተረዳኝ። በዛ እኮ አድምጠኛ ተነቀስኩኝ። ከዛ በኋላ ግን በመንቀሳት መካከል ውስጥ ያገኘኋቸው መጥፎ ባህሪያቶችና መጥፎ ነገሮች አሉ። እነዛ ህይወት ደግሞ ከየት የመጡ ናቸው? እነዛ ባህሪያቶች ከየት የመጡ ናቸው? ነገርኩህ እንዴ። ስለአሁን ቢላ አሁን አንተ ተለውጫለሁ ብላለህ። አሁን አንተ መለወጥህን እንዴት በምን ልመን? እንደዛ ስትሆን የነበረው ማን ነው ብዬ ልውሰድ ማለት በምን እንዴት ልማርበት? እስኪ አንተን ነገር እንዴት ልማርበት? እንዴት አድርጌ ልውሰደው? እኔ ሳሚዬ ዳንኩ በስውር ሲሸኝልኝ አየው እያልኩኝ የተሸኘልኝ ማን እንደሆነ እንኳን ረስተህ ሆኖ ምን እንደተሸኮ ጥራው እንድትጠራው ስለፈልኩ የተሸኘልህ አካል ምንድን ነው እንዴ? የተሸኘልኝማ መንፈስ ነው። እሺ አሁን ያን መንፈስ ጠቋር ጋለሞታ ምናምን ብዬ እንትን እንደለው ነው የምፈልገው። እሱን ቶ ለሚል እሱን ቶ አሁን የተሸኘልህ መንፈስ እንደሆነ እንዴት ልመንክ? አሁን አንተ ስለነገርከኝ የነገርከኝ ነው። አንተ እንዴት ልንገርህ? እንዴት ልመንክ? እንዴት ማመን የምትችለውን ነገር ልንገርህ። አንተ በክርስቶስና በድንግል ማርያም ስማ፣ በክርስቶስና በድንግል ማርያም ማዳን ታምናለህ አይደለ? አምናለሁ። በቃ አዳነችም ስልህ ደግሞ በማዳኗ ልታምን ይገባል። ተረዳኝ። አዳነች የኔ ህይወት ውስጥ የሸኘችኝ እግዚአብሔር ከዚህ ወጣ አውጣኝ ብሎ እኮ እያለ ወንድም እየተናገረ እሱን ታደለም እንትን ማለት ነው እንዴ? እናንተ እኮ እኔ እኮ አሁን እኮ ልንገርህ ምን ተሸኘልህ ምን ተደረገልህ ስትለኝ እኔ የሆነ መንፈስ እንድጠራ ነው የምፈልገው። አሁን አንተን ማምነህ ስለመሰከርክ አሁን ርዕስ የራሱ ምስክርነት ነው። መሰከር ሚላ አዳምጠዋ ተረዳዋ። ሳሚ የሚለው እኮ ትክክል ነው። በአንተ እውነት በአንተ ህይወት ሰማሁ፣ አዳመጥኩ። ኦኬ ሚላን ሲያደርገው የነበረው እንደዚህ አይነት መንፈስ ነው ለካ። እንደዚህ የሚያስጨሰው የሚያስቀመው እንደዚህ የሚያስነቅሰው ምናምን ለካ መንፈስ ነው። ስለዚህ እኔም ሚላ ያደረገውን ነገር ስለማለት በነገራችን ላይ የመንፈስ ምናምን ብዬ ሴጣን ነው ሙሉ መንፈስ ነው አይደና አላውቅም። ሳሚ እኔ አላውቅም። ብቻ ግን መልካም ጊዜ ቅርብ እኮ ሚላ ገባህ አልገባህም አይነት ነገር ነው። ቅርብ ነህ እኮ ግን በቃ ምንድነው የማስተዋልና ትንሽ በራስ ብቻ እንትን በልበት የማስተዋልና የምንትኔ ማለት ሳይሆን ሳሚ ለምን እሱ በሚፈልገው ሙድ ወይም ደግሞ ግራ የተጋባውን ጥያቄ ለምን ቀጥታ ጠይቃችሁት ወይም ግራ የተጋባውን ነገር ለምን አትመልሱለትም? አሁን እኮ ክርክር ነው የተያዘው። ወይ እሱ አልተረዳችሁ ወይ አንተ እንትን አላችሁ። እኔ በነገራችን ላይ የእናንተን አእምሮ መረዳት ራሱ ይከብደኛል። ምክንያቱም ይኸውልሽ ልንገርሽ ወለተዬ የእናንተን አእምሮ መረዳት የሚከብደኝ ምን መሰላችሁ? እኔ ስለ መንፈስና የሆነ መንፈስ አለ በቃ የሰው ልጅ
የሚያስጨንቀው አንድ መንፈስ አለ። ግን ይሄ ጠንቋሪ እንትን ምናምን ብዬ ዝርዝሬ እንትን እንደዚህ ያደረገ ምናምን ልጅ አይደለም። በአንድ እግዚአብሔር ማምን ልጅ ነው። በድንግል ማርያም ምህረት ማምንና በድንግል ማርያም ምህረትን የተረዳው ሰው ነኝ። ገባሽ አይደለ? ይሄ መንፈስ እንደዚህ ያደረገ ፈይሳሚ ልንገዳ ያውን እኮ አልክ እኮ ይላውን እንደመጫጫ ሳይሆን ይላውን አልክ እንደዚህ የሚያደርገኝ መንፈስ በጻድቃኔ ማርያም ተሸኘልኝ አልክ። ሶ ሰማ ነው። ስለዚህ እንደዛ ያደረገ የነበረ መንፈስ ነው። እኛ ገባን ተማርን። ሶ ያ መንፈስ እንደዚህ ስለሚያደርግ እኛ ያንን ነገር ማድረግ የለብንም ብለን ካንተ ህይወት ተማርን። ሶ እዚህ ጋር አንድ ሰው መጥቶ እኔ እንደዚህ ያደርግ ነበረ፣ ግን ይሄን ትምህርት ሰምቼ ከዛ በኋላ የሚሸኘው እኮ ጾመ፣ ጸልየ፣ ሰግደ፣ ጸበል ሄደ፣ ከዛ ንስሐ ገብተህ ቅዱስ ቁርባን ተቀበለ። በእንደዚህ ነገር እኮ ነው መንፈስ የሚሸኘልህ ማለት ዝም ብሎ አይደል። ልክ አንተ እንዳረካው አይነት ነገር ነው መንፈስ የሚሸኘውና አንተ ስትለው ልክና ሌላ ሰው መጥቶ ይሄን ነገር ሲመሰክረው ትክክል የማይሆንበት ምክንያቱ ምንድነው? እኔ ያልገባኝ ነገር ገብቷል አይደል? ያንተ ነገር ሰማራ ሚላ የምትረዳው ነገር መንፈስም ያስታል። በህልም መጥቶ እንዲህ ድነሃል እንዲህ ሆነሃል ብለህ ሂድ ብሎ ያስታል። አንቺን ያሳተሽ መንፈስ ማለት ለዛ ነው መሰለ ቅዱስ ሚካኤልን መስሎ መገለጽ ሀና አንቺ እንደዚህ ብለሽ ካሰብሽ አንቺን ያመንኩትን ህይወት አንቺ እንደዚህ ነው ብለሽ ካሰብሽ አንቺንም የሚነግርሽና ወይም ደግሞ የሚያስትሽ መንፈስ አለ ማለት ነው። እኔም አውቀዋለሁ ማንኛው እንደሚያስተኝ ማንኛው እንደሚቀርበኝ አውቀዋለሁ። ለምን እኔም ደግሞ እረዳዋለሁ አውቀዋለሁ። ይለፈልፋል እኮ እኔ እንኳን እኔ ቢሰውረኝ እኮ ከኔ ሌላ ያልሰወረውን ሰው እኮ ይነግረኛል። የሚነግርህ ነገር አንተ መግባት ያለብህ አንድ ነገር ቅዱስ ሚካኤልን መስሎ መምጣት ይችላል። ኢየሱስ ክርስቶስን መንፈስን አስወጥቷል። ይህ ወገን ያለ ጾም ጸሎት አይወጣም ብሎ ተናግሯል። እና አንተ መንፈስ ላይ መንቃት ያስፈልግሃል። አንድ ነገር መንፈስ ላይ ንቃበት። ማንኛው ነው እንደዚህ የሚያጨሰኝ የሚያስቅመኝ? ወሰንጋላ የሚባለው መንፈስ ነው የሚያጨስህ። እንድታጨስ እንድትቅም ያደረገ መንፈስ ወሰንጋላ ነው። ቀጥቅጠው በደንብ ጸልይ። እኛ ምን ጸልያለን? አምስት ዓመት ከተገላገልኩት አይዞሽ እሺ። ጸልይ መውጣቱ እኮ ደስ ይለናል። እግዚአብሔር ይመስገን። እንደው መብራን ትመስገን። እውነት ጻድቃኔ ማርያም ድጋሚ የማይምጣብህ ችግሩ ድጋሚ ሲመለስ 7 እጥፍ ሆኖ ይገባል ይላል መጽሐፍ ላይ ይላል። ግን 5 ዓመት ካቆምኩና 7 ሆኖም 10 ሆኖም አይመጣም። አታስቢ። ለማንኛውም በቃ ቢላ ያውን በጣም ጸሎት አደርጋለሁ። በነገራችን ለበረራ ችግር ስለሆነ ከሁለት ወገን መረዳት አለብህ። ሚዛናዊ አድርገህ ከሁለት ወገን መረዳት አለብህ። ምንድነው እኔ እንደዚህ እንዳደርግ እንደዚህ የሚገፋፋኝ ብለህ ሚዛናዊ ሰው መሆን አለብህ። እመን እኮ አይደለም በጭፍን እመን እያልን ሳይሆን ሚዛናዊ ሰው ሆነ ይሄ ነው እንዲህ ብለህ አመዛዝን ነው እያለን ያለ ነው። ለማንኛውም እኛ የዳንን እናውቀዋለን። የተደረገብን ያደረጉብንን እኛ አውቀናል። የተደረገብኝም ያደረኩትን ነገር ስለማቅ እግዚአብሔር ይመስገን እናቴ። እኔ አንቺ በምትይው ሐሳብ ሳይሆን እኔም ደግሞ ቤተሰብን ጠይቅ ምን አምልኮት እንደነበረ። ለምን መሰለህ አንዳንድ ጊዜ ሳናውቅ እኛ እንጎዳለን። ስሚ ልንገርሽ፣ አንቺ የምትናገሪው ነገር እኔ የዛሬ 5 ዓመት ጸበል ተመልሼ ስመጣ እናቴን ቁጭ አድርጌ እናቴ ይሄ ነገር አለ ወይ ብዬ ጠይቄ እናቴ ዛሬ ቆራቢ ናት። ገባሽ አይደለ? አባቴን የእሳቸው በረከት ለእኛ የሚድረስ ነው። ስለዚህ የአባቴንም ነገር በልጅነት የባጣም የአባቴን ነገር ቁጭ አድርጌ ጠይቄ የተቀመጥኩ ልጅ ነው እናቴ። እግዚአብሔር ይመስገን። እናንተ በምታወሩት ልክ ወይም ደግሞ ቤተሰቤ ላይ ባለ ነገር ምናምን ቤተሰብን ጠይቅ ምናምን ነው አይደለም። እግዚአብሔር ይመስገን ቤታችን ላይ ሰላም ነው። እግዚአብሔር ተመሰገነ። በመጸለይም በመስገድም ምናምን ደረጃ ላይ የደረስኩ ልጅ ነኝ። አያሳስብም። በመቀጠል ደግሞ አንቺ የምትያቸው መንፈስ ነገሮችን በልኝ ተረድቻለሁ። ሀና የምትለውንም ስማ። እሷ ያለችው ትክክለኛ ነገር ነው። ታሲ የነሱ ከሆኑ እኮ ምን እንደሆነ ታውቃለህ አይደለም? አንተ መንፈስ ግዴታ መንፈስ ግዴታ አለ። አሁን ከሰር እያነበብኩ ነበር። ይሄ ጠቋር ነው ይሉልሃል ታውቃለህ? ይሄ ጠቋር ነው ስለኔ መንፈስ የምትነግሩኝ ስለኔ ህይወት የምትነግሩኝ እናንተ ናችሁ። በጣም እኮ ትገልያላችሁ። የመንፈስ አይደለም መንፈስን እኮ ታውቁታላችሁ እናንተ። አሁን እኮ መንፈስ ይሄ መንፈስ እንትና ነው ይሄ መንፈስ እንትና ትባላላችሁ። ሌሎች በቃ ሌሎች እና ለምሳሌ ሚላይ መጽሐፍ ቅዱስም ህዝቤ ለማለት ይሰጣል ሚላ ሚለው አይደለም። ይሁን መንፈስ የተያዘ ሰው ችግር አሁን አንተ ትክክል ነው።
ሳሚ ወይኔ ስናገር እኔ ህይወት ይወስደኛል። ሳሚ እኔ ህይወት ይወስደኛል። በተለያዩ ነገሮች እኔ በፋሚሊ በህይወት ውስጥ እርግጠኛ ነኝ። ስማ ንገር፣ ስማ ስለ ንቅሳት ስለ ንቅሳት ስትለኝ ስለ ንቅሳት ስነግርህ ከስር ይገቡና ይሄ ጠቋር ነው ይላሉ፣ ይሄ ወሰንጋላ ነው ይላሉ፣ ይሄ ትድ ይላሉ። እናንተ በምትጠሩት መንፈስ ልክ እኔ አልመራም። አይደለም የሰው ልጅ ወዶ ራሱ ላይ እንዲህ አይነት ተግባር አይሰራም። ንቅሳት ካቆምኩ ሳሚ እናንተ ከተዋወቀን እንኳን 4 ዓመታችን እኮ ሳሚ፣ ንቅሳት ከማቆሜ በፊት ነው ካንተ ጋር ንቅሳት አቁሜ ነው አይደል የተዋወቅነው። 4-5 ዓመታችን ሊሆን ነው። 4 ዓመታችን 5 ዓመታችን ገባ። ንቅሳት ከማቆሜ በፊት እኔ የዛሬ 5 ዓመት ሱስ አቆሜያለሁ። ወሰንጋላ ምናምን የሱስ መንፈስ ብላ የምትነግረኝ እዚህ ጋር ቀጽር ወሰንጋላ ነው የምትለኝ 5 ዓመት የቆመ ሱስ ነው። ስማ ንገር፣ ንቅሳት ምናምን ተብሎ ሲመጣ እዚህ ጋር የሆነ ስም የምጠራልኝ የዛሬ 4 ዓመት ያቆምኩትን ነገር ነው። ተረዳይ? የቆመን ነገር ዛሬ እኔ ላይ ወሰንጋላ አለበት ይሄ እንትና ነው ምናምን ብለው ስለ መንፈስ ያወሩ። ምን አይነት በነገራችን ላይ ስለ መንፈስ ህይወት አትኑሩ፣ ስለ እግዚአብሔር ህይወት ብቻ ኑሩ። በቃ መንፈስ ያስጨንቃል። የሰው ልጅ ላይ ሁሌ ይኸውልሽ፣ ሰይጣን ዲያብሎስ በሰው ልጅ ህይወት ውስጥ ሁሌ በቃ ቋሚ ነው። ሁሌ መንፈሱ ይመጣል። ሁሉም ሰው አጥማቂ ናቸው ስላሉ አንተም በጭፍን አትጥላ ሰውን። እግዚአብሔር ሰውን ጥሎ አይልም። ገባ? አጥማቂዎች ዮሐንስ እንደሚያጠምቀው ያጠምቃሉ። ስላጠመቁ እንሄዳን ነው እኮ ክርስትና ስላነሱ እንሄዳን ነው። ሰው ካልተጠመቀ አይድንም አይደለ እንዴ? ጥምቀት እኮ የዘላለም ህይወት ያሰጣል። ምን ሆነሽ እኮ ያጠመቀን ታዲያ ማን ነው? ያጠመቀን ማን ነው? እኔ አሁን አጥማቂው ማን ነው? እኔ አሁን ክጃለሁ ነው እኮ አጥማቂ አትበሉ አልክ እኮ። አጥማቂ አትበሉ ስላልክ እኮ ነው። ያጠመቁን ደግሞ እነሱ አባት ናቸው ነው ደግሞ እኔ እያልኩ። አሁን ለምሳሌ ቤተክርስቲያናችን ላይ አሁን ብዙ ነገር ያለውን ነገር ገልጠን እንድናውቅ ያደረጉን አባቶች አሉ። እነሱን አባት ያስተማሩትን ትምህርት በተግባር አግኝተነዋል። ሰሚ አሁን እኔ አሁን አባት ምናምን ብለሽ እኔ መምህር እዚህ ጋር ቁጭ ብሎ ወይ ደግሞ የአንድ የቤተክርስቲያን እንትን ቁጭ ብሎ ስለ ቤተክርስቲያን ጥፋት ስናገር ደውሎልኝ አንተን ሽባ አድርግቼ ያስቀምጣለሁ የሚለኝ አጥማቂ ነው ወይስ ደግሞ እኔ የማምነው ክርስቶስና ዛሬም ዘወትርም ጸሎት የማደርግለት ክርስቶስ ከሱ ጋር የምሰግደው ክርስቶስ ነው የሚያድነኝ? የትኛው መምህር ሽባ አደርግሃለሁ ቢልህ አንተ ያኔ ሽባ አደርግሻለሁ ቢለኝ ደብተራ እንደሆነ አውቃለሁኝ። እጸልያለሁ፣ ሰግዳለሁ፣ ቀጥቅጣለሁ። እንደዚህ ነው እኮ እኛም እኮ ያንን እንደዚህ ነው። ቀጥቅጥ፣ ስገድ፣ ጸልይ። አጥማቂ ስላሉ ሁሉም ሰው በድፍን አትጥራ ነው። አንቺ ምን እኮ አደርጋለሁኝ እኮ ካደረክ አጥማቂ የሚለውን አይክበድህ። መንፈስ የምትሉትም አልገባኝም። እናንተ መንፈስ አትበሉ። እኔ ምንም ነገር አይከብደኝም። ልንገርሽ፣ እኔ አሁን ነገርኩሽ እኮ አሁን ስለሌላው ስለሳት ሄጂ እዚህ ጋር አንድ አባት ፕሮፋይል ያደረገች የምትሰግድለት ልጅ አለች። አይመቸኝም። ይሄ መስገድ አይደለም መውደድ ነው። አይመቸኝም። ገባሽ አይደለ? አልወድም እንደዚህ ነገር። ነገ ከነገ ወዲያ ደግሞ ስሰግዱ ላይ ሰውን አይጠላም። የሰው ልጅ ሰውን አይጠላም። ስሰግዱም ስለማያችሁ ነው ማለት ነው። ገባሽ አይደለ? ስግደት ለሚገባው ነው ለማይገባው። ለእኒህ አባት እኮ እየተሰገደ አይደለም። ለእኒህ አባት እየተሰገደ አይደለም። ከውዴታ የተነሳ ፕሮፋይል ማድረግ አይቻልም። እስኪ ድርጫት የመናኙ ልጅ ትሰግጃለሽ ለዚህ ለእኒህ አባት? አንዴ እንዴት ናችሁ? ሰላም ናችሁ? ትሰግዳለህ ለእኒህ አባት? እንዴት ነህ? አይ እሱን ብቻ የምጠይቀው ጥያቄ ከዛ ወደ እሱ እንሄዳለን። ገጠም አድርገው ነው የሚሰግዱት። ቆይ እጠይቃለሁ። እሱን ብቻ ሳይሆን ስለራስ ነው የምጠይቀው። መጀመሪያ አንተ ንጹህ ነኝ ብለህ ነው የምታስበው? አንተ እኔ በእግዚአብሔር ንጹህ ነኝ። በእግዚአብሔር አምላክ ንጹህ ነኝ። በእግዚአብሔር ንጹህ ነኝ። እኔ በእግዚአብሔር ስለማመን ንጹህ ነኝ አባቴ። ስለዚህ እዚህ ጋር ክርክር አያስፈልግም። አንተ ጻድቅ ነህ ማለት ነው። ጻድቅ ስለሆንክ አይ ጻድቅ አይደለም። ንጹህ ነኝ ታለ እኮ በቃ ጻድቅ ነኝ ስል እኔ በመንፈስ አሰራር ንጹህ ነኝ ነው እንጂ ያልኩት ጻድቅ አይደለሁም አላልኩም። ጻድቅ ነኝ አላልኩም። አዳምጠኝ። ኔት ያዝና ማለት ነው። እንኳን አንተ ይቅርና ቅዱሳንም በሰይጣን ዲያብሎስ ተፈትነው ስንት መከራ አይተው ተፈትነው አልፈዋል። መከራን እንኳን እኮ እኔ ምን አልኩ ታዲያ? እኔ አንተ ከቅዱሳን ጋር እኔ ስታመዛዝነኝ ራሱ አይከብድም? እኔ እኮ አንድ ተራ በምድር ላይ የምገኝ እኮ ተራ ወጣት እኮ ነኝ። ምን ሆነ ነው አንተ ከቅዱሳን ጋር የምታወዳደረኝ? ሲጀመር አይ ንጹህ ነኝ እያልኩ እኮ እያወራሁ ምን አይነት ማወዳደር ነው ራሱ? አንተ ራሱ ምሳሌ የምትሰጠው
ንጹህ ነኝ እያልክ እኮ ነው ያለ አንተ። አሁን ሲጠይቁ ልጆች እኔ ንጹህ ነኝ ስለ እናንተ በምታወሩት በመንፈስ አሰራር ከሆነ እኔ በእግዚአብሔር ማመን ነኝ፣ ንጹህ ነኝ። እለት በእለት ከእግዚአብሔር ጋር ምህረትን የምጠይቅ ወይም ደግሞ የለም ከሰው ልጅ ከብረት ዝገት ተሰው ልጅ በመንፈስ አሰራር ነው ያልኩ ብራዘር። እንዴት ነው እንጂ እኔ ከኃጢአት ጋር አታገናኘኝ፣ ከኃጢአት ጋር አታገናኘኝ። እኔ ኃጢአተኛ በደለኛ ነኝ እንዴ? አይደለም አንተ እኮ ማትረዳው ነገር ልጅ እያስረዳች እያለ አንተ ስለዚህኛውን ፕሮፋይል ስላደረግኩ አባት አሰግድም ሰግዳለህ። አይው ልምጠይቅን እሱን ይሄን ጥያቄ መልስልኝ፣ ከዛ ወደዚህኛው እንሄዳለን ማለት ነው። ትሰግዳለህ አሰግድም? መልስ ጥያቄ መልስልኝ። ሰግዳለህ አሰግድም? አይው ወደ ናቸው ብለህ አታምንም? ታምናለህ? ቅዱስ ናቸው ብለህ ታምናለህ? አታምንም? አረ ወንድማሽ መጀመሪያ የጠየቁን ጥያቄ መልስልኝ። አንተ ጻድቅ ነህ እያልክ ነው ያለ እኮ እያልኩ ነው አንተ ጥያቄ ማለት ነው። ስለዚህ መናፍስት ጻድቅ አይደለሁም እኔ አንድ ኃጢአተኛ በደለኛ ነኝ። እኔ ጻድቅ አይደለሁም እንዴ? ምን ሆነ ነው አንተ እንዴ? እንዴት አንድ እኔ በምድር ላይ የምገኝ ወጣት በምድር ላይ ብዙ ኃጢአትን በደልን የምሰራ ወጣት ጻድቅ ነኝ ብለህ ትጠይቀኛለህ? እና ስለዚህ አንተ እኮ የምትለው እኛ አሁን ሌላውን ነገር ሰይጣን ይፈትነኛል አይፈትነኝም ብለህ ታስባለሽ? ሌላውን ይሄን ብቻ መልስልኝ። እንደ አንድ ሰው ልጅ በምድር ላይ እንደምገኝ አንድ ወጣትና አንድ ሰው ልጅ ሰይጣን ይፈትነኛል፣ በብዙ ይፈትነኛል። ይፈትናል ይፈትነኝም እንዳትል በቃ። ስለዚህ ይፈትነኛል በቃ ከተመ። ስለዚህ ይሄን ጥያቄኛ ስለመለስክልን ደግሞ እኔ በኔ በኩል ተመልሶልኛል፣ በሌሎች አላውቅም። ስለዚህ ሰይጣን ይፈትነኛል ብሏል። ስለዚህ ያለብን ችግር ደግሞ እዚህ ላይ በቃ አለቀ። ክርክር ምናምን አያስፈልግም ማለት ነው። እሺ ሰይጣን ይፈትነኛል ብለሃል። ገብቶሃል? ምን ሆነ ነው ይፈትነኛል እኮ አልኩ እኮ እንዴ። ቀደምም እኮ ይፈትነኛል። ፈተናዬን ደግሞ የማልፈው ከእግዚአብሔር ጋር በጸሎት በጾም በጸሎት በስግደት ነው ብያለሁ እኮ ቅድም። ምን አዲስ ነገር አለ እንዴ? እኔ አንድ ጥያቄ አሁን አንተን የምጠይቅህ ምንድን ነው፣ ፕሮፋይል ላይ ያደረጋችሁን አባት ቅዱስ ናቸው ብለህ ታምናለህ አታምንም? እንዴት እነዚህ አባት እኮ በስጋ እየኖሩ ነው ያለው። እንዴት ቅዱስ ናቸው ብዬ አምናለሁ? ሰው ናቸው፣ ትልቅ አባት ናቸው። አላሰግድላቸውም። እኛ አባት ይሰገድላቸዋል አይሰገድላቸውም? እዚህ ጋር እንደዚህ ይሰገድላቸዋል እኮ ጠየቁ ነው። አሁን ሀቅ ነው እንትን አይደለም የምታወራው። ይሰገድላቸዋል አይሰገድላቸውም? በስማቸውስ ቅዱስ ተስሎላቸዋል አልተሳለላቸውም? መልስ። እሺ ማስረጃ ስጠኝ። ዝም ብለህ ማስረጃ ነው የምፈልግ። ዝም ብለህ ማውራት አይደለም። እዚህ መንቀዝቀዝ እንደምታወራው እዚህ ጋር እኛ ጋር እንደዚህ የምታወራው ነገር ማስረጃ አምጣሽ። ይሄ ነገር አለ ካል ማስረጃ ነው። የገድላቸው ቪዲዮ ሳሚ እኔ ያመጣልሃለሁ። ሳሚ የእሳቸውን ቪዲዮ አወራለሁ። ለተመለሽ የእሳቸውን ቪዲዮ ነው ያመጣልሃለሁ። ሳሚ የእሳቸውን ቪዲዮ ያመጣልሃለሁ። ሲሰገድላቸው ማርያም ነው የምሬ ነው። ፕሮፋይል ቪዲዮ ሊኖር ይችላል። እኔ አሁን ስለሳቸው ብዙም ዲስከስ ለማድረግ እንትን ነው ሰማይ ወንድሜ እየተጠቀምኩ ሰማይ ስህተት ማለት ነው። መምህሩ ስህተት አያደርገውም። ለምሳሌ እኔ አሁን ሌባ ብሆን ቤተሰቦቼን ሌባ ያስብላቸው። ምክንያቱም እነሱ የራሳቸው ማንነት አላቸው፣ የራሴ ማንነት አለኝና ሳሚ ምን መሰለህ፣ አሁን መምህራኑ በማይፈቅዱበት መንገድ ተማሪዎቹ ያልተገባ ነገር ሊያደርጉ ይችላሉ። ምክንያቱም ተማሪዎች በተለያየ ቦታ ኖ አይደለም ሳሚ፣ ገዳሙ ይኸውልህ፣ ገዳሙ የሚገኘው ባህር ዳር ነው የሚገኘው፣ ባህር ዳር አካባቢ ነው ምናምን ነው የሚገኘው ገዳሙ። ይሰገድላቸዋል በስትክክል። አይ ማስረጃ እኮ ስጠኝ እኮ እያልኩ ነው እኮ ማስረጃ ስጠኝ እኮ ነው። መዝሙሩ ላላቸው መዝሙርማ መዝሙሩ ላላቸው እንደ አቡነ ተክለ ሃይማኖት መዝሙሩ ላላቸው መዝሙርማ አጼ ቤልክም አላቸው እኮ ቢላይ አጼ ቤልክም ተዘመረ መዝሙር አላቸው በስትክክል ያድናሉ የሚል ሙሽራም ይዘምራል። ሰርግ ለምሳሌ የራሳቸው መዝሙር ነው የራሳቸው ያወጡት ነው ወይስ እንዴት ነው? በቃ ባጭሩ ስፔሲፊክሊ በቃ ባጭሩ እናድርገውና ይሄ ሁላ ክርክሩ አሁን ሚላ ባጭሩ እኔ የሚለውን በዚህ ሶሻል ሚዲያ ላይ የምታውቁኝ የሚለውን በጸሎት ቁርባን የማመን በድንግል ማርያም ምልጃ የማመን አንድ ድንቅ ኦርቶዶክሳዊ ነኝ። ሌላ ግን እናንተ በምታወሩት ወሰንገላ ምናምን በምትሉት መንፈስ ምናምን ነገር ማዳመን አንድ ልጅ ነኝ። መልካም ጊዜ። አንተ ላታመልክ ትችላለህ፣ ቤተሰቦች የአንተ ዘሮች ማለት ነው። ግን እነዚህ የሚያመልኩ ሰዎች በዚህ ቦታ ያሉ ሰዎች ያውቁታል። ገብቶሃል? የሚያመልኩ ሰዎች ስሙ ማን እንደሆነ ያውቁታል።
ስለዚህ እንደዚህ ነገር በእኔ በኩል የለም ማለት ነው እንጂ ጭራሽ እንደዚህ ይባል ነገር የለም ማለት አይቻልም። ምክንያቱም የሚያመልኩ ሰዎች ያውቁታል። አሁን ቅድም አንድ ሰው ኮሜንት አመቺሳ ስለ አመቺሳ ምንድነው አሁን ብለህ ስለማታውቀው ነው እንደዚህ ያልከው። አመቺሳ ማለት ምንድነው ብለህ ብትጠይቀኝ እኔ ላስረዳና ልዘረዝርልህ እችላለሁ። ገብቶሃል አሁን ብለህ ምክንያቱም አመቺሳ የሰጠና ስለ አመቺሳ የሚያውቅ ሰው ሊነግርህ ይችላል። የሚያውቅ ሰው እኛ ጋር እኮ እንደዚህ ማለት እኮ አይጠበቅብህም። ወረድ ብለህ በመጠየቅ እኮ ትችላለህ። ስለዚህ ያልገባህንና ግራ ያለህን ነገር መጠያየቅ መማመር ይሆናል ይችላል። ግን አንተ ስትመሰክርኛ ተቀበለን ማለት ነው። እዚህ ጋር ሌላ ሰው ሲመሰክር የማይሆንበት ምንም ምክንያት የሌለ ምንድነው ነጥብ የሌለው ምልልስ ክርክር ነው የሚሆነው። ሳሚ ማብራት ትችላለህ? ሳሚ መከራከር ለምን ሌላ ወሬ ሌላ ርዕስ እንቀይር? መከራከር ምን ያስፈልግም? ኧረ እኔ ርዕሴ ማር ለርዕሴ እኮ ሰላም ተናገሩ። መልካም ጊዜ መልካም አዳር ይሁንላችሁ። ምንም መከራከር የማያስፈልግም። ለማንኛውም በደንብ እንትን በለና ሌላ ጊዜ በደንብ ነው በጥያቄ ነው ወይ ሳሚዬ በጥያቄ ምናምን እኮ በጣም ሰላም ነው። ሚሊ በቃ ሄደ ነገር ማየት ይችላልላችሁ። አንድ ሰው የዲያቆን ሄኖክን ኃይሌ ትምህርት ሰምቼ ተቀየርኩ ሊል ይችላል። ችግር የለውም። የአባ ገብረ ኪዳንን ትምህርት ሰምቼ ተለወጥኩ ይላል። ችግር የለውም። ግን አንድ ሰው መጥቶ የመምህር ግርማን ትምህርት ሰምቼ ተለወጥኩ ሲል ችግር አለ። ልክ የቀሲስ ሄኖክን ትምህርት ተምሬ ተለውጫለሁ ሲባል ችግር አለ። ዩሲ በቃ እንዴት እንትን በቃ አሁን እንዴት እንደወሰዳችሁ ያልገባኝም። በቃ እዚህ ጋር ልክ ያን ትምህርት ሰምቶ የሰማ ሰው የነ ዲያቆን ሄኖክ ምናምን የነ አባ ገብረ ኪዳን ትምህርት ሰምቶ የተለወጠ ሰው ኦኬ በጣም ጥሩ ደስ ሲሉ በጣም ምናምን ልክ እነዚህ መምህር ደግሞ ትምህርት ሰምቶ የተለወጠ ሰው ሲገኝ ደግሞ ነው እንደዛ አይደለም ይባላል ማለት ነው። ምንድነው ጸጋ ልዩ ልዩ ነው፣ ኃይል ግን አንድ ነው። እግዚአብሔር ለብዙ ሰው የተለያየ ሰው ለተለያዩ መምህራን የተለያየ ጸጋ ይሰጣል። ለአንዱ የማስተማር ይሰጣል፣ ለአንዱ መንፈስ የማውጣት ይሰጣል፣ ለአንዱ የማጥመቅ፣ ለአንዱ ብዙ ጸጋዎች አሉ። ጸጋ ልዩ ልዩ ነው። ጸጋ ልዩ ልዩ ነው። አሁን መምህር ተስፋዬ አሁን መንፈስ አያስወጣም አያጠምቅም ምን አይልም። መምህር ተስፋዬ ለምን ይቃወሙት? መምህር ተስፋዬ ለምን ይቃወሙታል? እሱ ትምህርት ነው የሚያስተምረው። እንግዲህ መምህር ተስፋዬ ትምህርት ነው የሚያስተምረው። አጋንንትን ያወጣ ጸበል አያጠምቅ። ግን ለምን ይቃወሙታል? እኛ እኮ በዚህ ትምህርት ውስጥ ያለን ሰዎች እኮ ለምን እንደሚቃወሙና ማን እንዲቃወሙ እንደሚያደርጋቸው እኮ እኛ እናውቃለን። እነሱ ግን ለምን እንደሚቃወሙ ራሳቸው ያውቁት። ምክንያቱም ይሄ ነገር አይሰራም በሌላ ላይ ኃይል የለውም ብሎ የሚያስቡ አይነት ሰዎች ስለሆኑ ማለት ነው። በስመ አብ ስለው ከኔ አራክ እንዲርቃል ብሎ የሚያስብ ህዝብ ነው። እንግዲህ በስመ አብ ብለህ እንዲርቅልህ የሚያደርግህ ቅድስና አለህ ወይ ነው ጥያቄው። ዋናው ነገር በስመ አብማ ትልቅ እኮ ነው። ከበስመ አብ በላይ ምን አለ? በስመ አብ ወልድ መንፈስ ቅዱስ ከዚህ በላይ እኮ ምንም የለም። ከአጋንንትን የሚያስር የሚቀጠቅጥ ወይም ደግሞ የሚያባርር ግን እንደዚህ ብለህ ለመሄድ እንዲሄድልህ ያንተ ቅድስና ይወስናል ማለት ነው። ሳትጸልይ፣ ሳትሰግድ፣ ሳትጾም፣ ጸበል ሳትጠመቅ፣ ንስሐ ሳትገባ፣ ቅዱስ ቁርባን ሳትቀበል፣ ቤተክርስቲያን ሳትመላለስ፣ መንፈሳዊ የሚባሉ ነገር ሳታደርግ እየጨፈርክ፣ እየደነስክ፣ እያጨስክ፣ እየቃምክ፣ እየዘሞትክ፣ እያማክ፣ ወንድምን እየገደልክ ምን እያልክ በስመ አብ ስለው አርባክ እንዲርቃል ስትለው የራሱ ድፍረት እና ንቀኸዋል በጣም ሰይጣን ራሱ ማለት ነው። አሁን ባጭሩ ለመናገር ያክል ማለት ነው። አሁን ልክ እንደ ቅድሙ አይነት እንደ ወንድማችን እንደሚል አይነት ሰው ሲመጣ ነገሮች ማስረዳት ይከብዳል። አንደኛ ፖዚቲቭ ሆኖ ያልመጣን ሰው በጭፍን ጥላቻ የመጣን ሰው ስለ መንፈስ ማስረዳት በጣም ከባድ ነው። ምክንያቱም እሱ ያደረገውን ነገር እንኳን እየነገርኩት መልሶ ሊነገረኝ ፈቃደኛ አይደለም። ስሙን እንኳን ለማንሳት ፈቃደኛ አይደለም። እኔ አላውቅም ምን ያክል እንዴት እንደሚያስሆን ሞት አልገባኝም። በቃ ሰው ከቃምክ፣ ካጨስክ፣ ዝሙት ውስጥ ከገባክ፣ ሰውነትህን ስል ደብተር ካስመሰለው ይሄ ነገር የኔ ሀሳብ ነው ማለት ራሱ እኮ በጣም ከሰይጣን በላይ ሆንክ ማለት እኮ ነው። ስጋ ለበስ አጋንንት ነኝ እያለ እኮ ነው በተዘዋዋሪ። ስለዚህ ምንድነው እንዲህ መንፈስ የለም ወይም ደግሞ እርኩስ መንፈስ የለም ብላችሁ የምታምኑ ሰዎች እንዴ በሌላ አይሰራም የለም ሳይሆን በሌላ አይሰራም ብላችሁ የምታምኑ ሰዎች ማለት ኑሯችሁ ምን አይነት ነው? ህይወት እንዴት ነው? ኑሯችሁን እየመራችሁ ያላችሁት እንዴት ነው? እና ችግራችሁን የሚነግራችሁ ችግራችሁን ከስር ፈንቅሎ የሚነግራችሁ መምህር ለምንድን ነው የሚጠላው? በዚህ ሰዓት የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማ ተከፈት እግዚአብሔር ተከፈት